የጆን ጀልባን በማዕበሉ በኃይል እየተናወጠች እንደቆየች ካፒቴኑ በሆነ መንገድ ያረጋጋትና ጉዟቸውን በሰላም ይቀጥላሉ። ከጥቂት ቆይታ በኋላ ጆን የአየሩ ጥራት ጥሩ መሆኑን በአንድ መሳሪያ አረጋግጦ ጭንብላቸውን ማውለቅ እንደሚችሉ ይነግራቸውና ከዚያም ሁሉም ተቀምጠው ወዴት መሄድ እንዳለባቸው ይወያያሉ። አይስላንድ የተባለችው ሀገር ከጥቅም ውጭ በመሆኗ ቀጣዩ መዳረሻቸው እንግሊዝ እንደሆነ ይወስናሉ። ከጥቂት ሰዓታት በኋላ ግን ጀልባዋ ነዳጅ ስለጨረሰች ባለችበት ትቆማለች። አሁን ጀልባዋን ለውቅያኖሱ ማዕበል አሳልፎ ከመስጠትና የሆነ ቦታ እንዲያደርሳቸው ከመመኘት ውጪ ሌላ አማራጭ አልነበራቸውም። ከረጅም ጥበቃ በኋላ ጀልባዋ በመጨረሻም የብስ ወዳለበት ቦታ ትደርሳለች። ሁሉም ወደ ውጭ ሲመለከቱ ግን ከእንግሊዝ ከተማ አንዷ ወደ ሆነችው ሊቨርፑል መድረሳቸውን አውቀው ይደነግጣሉ። ጆን የአየር ሁኔታ ንጹህ መሆኑን በመሳሪያው እንዳረጋገጠ በፍጥነት የሚኖሩበትን ቦታ መፈለግ ነበረባቸውና አርቆ ሲመለከት የአካባቢው የተወሰነ ክፍል በውሃው ተሸፍኖ ያያል። ስለዚህም መቅዘፊያን ይዞ መንገዱን ተከትሎ መቅዘፍ ጀመረ። ሁሉም ከጀልባዋ እንደወረዱ ጭር ባለው ከተማ አንዳንድ ሰዎችን ስለተመለከቱ እነሱን ተከትለው የታመሙና ለረጅም ጊዜ የማይቆዩ የሚመስሉ ሰዎች በአንድነት ወደሚኖሩበት ቦታ ይደርሳሉ። በዚህ መሃል የጆን ቡድን የጩኸት ድምጽ ይሰማል። ድምጹን ተከትለው ሲሄዱ በርካታ ሰዎች በአንድ መሸሸጊያ ደጃፍ ላይ የጮሁ ተሰብስበው ጥቂት ወታደሮችን መሸሸጊያውን እየጠበቁ ተመለከቱ። አዳምም ይህንን ሲመለከት ወደ በሩ እየሮጠ በመሄድ እኛ ከግሪንላንድ የመጣን የመንግስት ባለስልጣናት ነን፣ አስገቡን ይላቸዋል። ወታደሮቹም ይህንን እንደሰሙ ተራ ሰው እንዳያስገቡ ታዘዋልና መታወቂያ እንዲያሳዩአቸው ይጠይቃሉ። ነገር ግን አሊሰን ብቻ ነበረች ከቤተሰቧ ውስጥ መታወቂያ የነበራትና ሁሉም በአንድ ላይ ወደ ውስጥ መግባት አልቻሉም። እሷም ቢሆን ደግሞ ቤተሰቧን ጥላ መግባት አልፈለገችም። ህዝቡ ይበልጥ እየተቆጣ ባለበት አዳም ከወታደሮቹ ጋር መጨቃጨቅ በመጀመሩ አንድ ወታደር አዳም ላይ ይተኩስና ከህዝቡ መካከል በኃይል ለመግባት ሲሞክር የነበረ ግለሰብም ላይ ደግሞ ተኩስ ይከፍታል። የተመታው ግለሰብ እንደወደቀ ወታደሮቹ በሩን ይዘጉታል። በዚህ ቅጽበት በሰማይ ላይ ግዙፍ አውሎ ነፋስ በመታየቱና የማስጠንቀቂያ ደውሉን በመጮሁ ህዝቡ ተደናግጦ መሮጥ ይጀምራል። እዚህ ጋር አሚናና የጆን ቤተሰብ አንዲት ሚኒባስ አስቆመው አሽከርካሪውን ወደ ለንደን እንዲወስዳቸው ይጠይቁታል። ግለሰቡም በነፃ ሊወስዳቸው ፈቃደኛ ስላልነበር ጆን እጁ ላይ የነበረውን ሰዓቱን ይሰጠውና አሽከርካሪውም ተስማምቶ መኪናውን በማስነሳት ከከተማው በፍጥነት ይዟቸው ይሄዳል። በዚህ ሁሉ አሊሰን ሁሉም ነገር ሰላም እንደሚሆን ልጇ ናታንን በማረጋጋት እያቀፈችው ሳለ አሚና በአዳም ሞት እጅግ በጣም አዝና ነበርና አሽከርካሪው ይህንን ሲመለከት ጊዜው በጣም አስከፊ ከመሆኑ የተነሳ ሰዎች ለምግብ ሲሉ ማንንም ሊገድሉ የሚችሉበት ደረጃ ላይ መድረሳቸውን ያሳውቃቸዋል።